ሰላም የቻናሌ ቤተሰቦች እንዴት ናችሁ? በዛሬው የጥያቄና መልስ ፕሮግራማችን የስምንተኛ ክፍል የሞዴል ጥያቄዎችን አብረን በጋራ እንሰራለን ማለት ነው። የስምንተኛ ክፍል የእንግሊዘኛ ሞዴል ጥያቄዎች ናቸው። ባለፈ ክፍል አንድን ሰርተናል። ዛሬ ደግሞ ክፍል ሁለት ይቀጥላል ማለት ነው። በክፍል ሁለት ከስፒኪንግ ፓርት ወይም ደግሞ ከዲያሎግ ፓርት ጥያቄዎች እንጀምራለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሱ፣ ይህ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሱ ማለት ነው። ቀጥታ ወደ ጥያቄዎቹ እናልፋለን። ጥያቄ ቁጥር 37 ኮንቨርሴሽኑ በታዬና በለማ መካከል ነው። ታዬ ምን ቢል ነው ለማ አም 13 years old ብሎ መልስ የሚሰጠው ማለት ነው። ስለዚህ ታዬ ምንድን ያለው? ኤ what is your name? B how old are you? C which grade are you in? D how are you? እንደሚታወቀው የዚህ መልስ የትኛው ነው የሚሆነው? ቢ ላይ ያለው how old are you ታዬ ብሎ ሲጠይቅ ለማ am 13 years old ብሎ ይመልሳል ማለት ነው። ስለዚህ ትክክለኛ ምላሹ ቢ ላይ ያለው how old are you ይሆናል። ጥያቄ ቁጥር 38 በጫላና በቪዚተር መካከል ነው። ጫላ nice to meet you ካለ ቪዚተሩ ምን ብሎ ይመልሳል? A thank you B yes I'm nice C nice to meet you too D I'm fine thank you ናይስ ቱ ሚት ዩ ስትባሉ ወይም ደግሞ የሆነ ሰው ናይስ ቱ ሚት ዩ ሲላችሁ የእናንተ ሪስፖንስ መሆን ያለበት ሲ ላይ ያለው ናይስ ቱ ሚት ዩ ቱ ይሆናል። ሶ the answer is C። ጥያቄ ቁጥር 39 በተሰማና በጫላ መካከል ነው። ተሰማ እንደዚህ አለ how are you ጫላ። የጫላ ሪስፖንስ ሊሆን የሚችለው A not bad B I'm fine thank you C it's fine D that's okay። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው I'm fine thank you ይሆናል ማለት ነው። ጥያቄ ቁጥር 40 በሐዋና በዳጉ መካከል ነው። ሐዋ have you seen አስቴር ብላ ጠየቀችው ዳጉን ማለት ነው። ዳጉ ደግሞ ምን አለ? no I haven't she blank at home no I haven't means no I haven't seen her ማለቱ ነው። ስለዚህ አላያትም፣ የት እንዳለች መረጃ የለውም፣ ለሚናገረው ነገር ደግሞ እርግጠኛ አይደለም ማለት ነው። ስለዚህ እርግጠኛ አይደለም ዳጉ። ስለዚህ የትኛው ነው ሊል የሚችለው? የትኛው ነው መልሱ ሊሆን የሚችለው? ኤ ላይ must be B will be C should be D ላይ maybe አላያትም አስቴርን ዳጉ አላያትም። ስለዚህ እርግጠኛ አይደለም። ሶ እርግጠኛ ካልሆነ ደግሞ ሜቢ ነው ሊል የሚችለው አይደለ? ስለዚህ the answer is D maybe። ሐዋ have you seen አስቴር? ዳጉ no I haven't she may be at home she may be at home so this the right one። ጥያቄ ቁጥር 41 በኦልድማን እና ያንግማን መካከል ነው። ኦልድማኑ ምን ቢል ነው ያንግማኑ yes they are ጫልቱ and ማርታ ብሎ ሪስፖንስ የሚያደርገው ማለት ነው። ስለዚህ A what are my children B do you know my children C how many children I have D do you know me። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው do you know my children ብሎ ኦልድማኑ ሲጠይቅ ያንግማኑ ደግሞ yes they are ጫልቱ and ማርታ so B is the correct one። ጥያቄ ቁጥር 42 በቲቸር እና በስቱደንት መካከል ነው። ቲቸሩ እንደዚህ አለ good morning how are you doing። ስቱደንቱ ምን ብሎ ምላሽ ይሰጣል? A
good morning, I'm 14 years old ቢ ላይ good morning, thank you very much ሲ ላይ good morning, I'm doing well ዲ ላይ good morning, I'm writing የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ጉድ ሞርኒንግ ያው ጉድ ሞርኒንግ ተብሏል። ጉድ ሞርኒንግ ትሉና ከዛ በኋላ ሃው አር ዩ ዱዊንግ ከዛ አም ዱዊንግ ዌል ይሆናል። ሰው ጉድ ሞርኒንግ ሃው አር ዩ ዱዊንግ ሲል መምህሩ ተማሪው ደግሞ ጉድ ሞርኒንግ አም ዱዊንግ ዌል ብለው መልስ ይሰጣል ማለት ነው። ሶ ዘ አንሰር ኢዝ ሲ። ወደ ቀጣዩ ጥያቄ ስናልፍ የቮካብለሪ ወይም ደግሞ የቃላቶችን ሚኒንግ ነው የምንፈልገው ማለት ነው። ትክክለኛውን የወርዱን ሚኒንግ እንፈልጋለን ማለት ነው። ኦልራይት ጥያቄ ቁጥር 43 ደራርቱ ቱሉ ኢዝ ዘ ፌመስ ረነር። ፌመስ ምን ማለት ነው? ኤ ብሬቭ፣ ቢ ዌል ናውን፣ ሲ ቤስት፣ ዲ አትራክቲቭ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው ዌል ናውን ይሆናል። ፌመስ ሚንስ ዌል ናውን ታዋቂ ዝነኛ እንደማለት ነው። ሶ ቢ ኢዝ ዘ ራይት አንሰር። ጥያቄ ቁጥር 44 ዋሊያ አይቤክስ ኢዝ ኢንዳሚክ አኒማል ኦፍ ኢትዮጵያ። ኢንዳሚክ what does mean? A ancient, B ሞደርን፣ ሲ ዩኒክ፣ ዲ ኮንቴምፖራሪ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኢንዳሚክ ሚንስ ያው ብርቅዬ እንደማለት ነው አይደለም። ሰው ዩኒክ ኢዝ ዘ ራይት አንሰር። ሲ ኢዝ ዘ ራይት አንሰር። ጥያቄ ቁጥር 45 ጥያቄ ቁጥር 45 ስፕሪንግ ኢዝ ሃርቨስቲንግ ሲዝን ኢን ኢትዮጵያ። ሃርቨስቲንግ what does mean? A plowing, B tilling, C threshing, D collecting። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ኮሌክቲንግ ይሆናል። ሃርቨስት ሚንስ ኮሌክት ማለት ነው። ስለዚህ ሃርቨስቲንግ ኮሌክቲንግ። ሶ ዲ ኢዝ ዘ ራይት አንሰር። ጥያቄ ቁጥር 46 ጥያቄ ቁጥር 46 ዶግ ዋክስ its tail when it sees master. wax what does it mean? A move, B cuddle, C lick, D roll። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው ሙቭ ይሆናል ማለት ነው። ዋግ ሚንስ ሙቭ ወይም ደግሞ ሙቭስ ማለት ትችላላችሁ። እዚች ጋር ኤስ ስላለች እዚች ጋር ያው ኤስ መጨመር አለብን። ዋክስ ማለት ሙቭስ ማለት ነው። So A is the right answer. ጥያቄ ቁጥር 47 cows and sheep are ruminant animals. What does it mean when we say ruminant? And as a whole, ruminant animals. So ruminant means A chewing the cud, B swallow, C bring back, ዲ አኒማልስ። ሩሚናንት አኒማልስ ማለት የዋጡትን መልሰው የሚያመነዥጉ እንስሶች እንደማለት ነው። ስለዚህ ቹዊንግ ነው። ቹዊንግ ዘ ከድ ቹዊንግ ዘ ከድ። ከድ የምንለው ኖርማሊ የተመነዠገው የዋጡት ምግብ ማለት ነው። ስለዚህ ያንን መልሰው ሲያኝኩት ሲያላምጡት ነው ሩሚናንት የምንለው ማለት ነው። ወይም ደግሞ እንደ ላም እንደ በግ አይነቶቹ ሩሚናንት አኒማልስ እንላቸዋለን። ሶ ሩሚናንት ሚንስ ቹዊንግ ዘ ከድ ይሆናል ማለት ነው። ሶ ዘ አንሰር ኢዝ ኤ። ጥያቄ ቁጥር 48 ባይ scattering seed on and in the earth. Scattering what does it mean? A sow, B reap, ሲ ዊድ፣ ዲ ሃርቨስት። የዚህ ጥያቄ ትክክለኛው ምላሹ የሚሆነው ኤ ላይ ያለው ሰው ይሆናል። ስካተር ሚንስ ሰው ማለት ነው። ቱ ስካተር ሚንስ ቱ ሰው ማለት ነው። ሶ ዘ ራይት አንሰር ኢዝ ኤ።
በድጋሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሱ። ራይቲንግ ፓርት ላይ ገብተናል። ጥያቄ ቁጥር 49 A paragraph that tells us a story is called blank. A. Expository paragraph. B. Argumentative paragraph. C. Narrative paragraph. D. Descriptive paragraph. የፓራግራፍ ወይም ደግሞ የኢሴ አይነት ሆኖ ስቶሪን የሚነግረን የፓራግራፍ አይነት ነው። የትኛው ነው ከዚህ ውስጥ? ስለዚህ ናሬቲቭ ስቶሪ ቴሊንግ ነው ማለት ነው። ሶ ናሬቲቭ ፓራግራፍ ኢዝ the right answer. C is the right answer. A paragraph that tells us a story is called narrative paragraph. ጥያቄ ቁጥር 50 ጥያቄ ቁጥር 50 A letter written to your best friend is an example of blank. A. Informal letter. B. Formal letter. C. Business letter. D. Request letter. የዚህ ጥያቄው ትክክለኛ ምላሹ የሚሆነው ኤ ላይ ያለው ኢንፎርማል ሌተር ነው። ኢንፎርማል ሌተር ይሆናል ማለት ነው። ለጓደኛችን ቅርብ ለምንለው ጓደኛችን የምንጽፈው የደብዳቤ አይነት ኢንፎርማል ሌተር ይባላል ማለት ነው። So A is the correct one. ጥያቄ ቁጥር 51 A paragraph which describes how someone or something looks like is called blank. A. Narrative. B. Argumentative. C. Expository paragraph. D. Descriptive paragraph. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ዲስክሪፕቲቭ ፓራግራፍ ነው። A paragraph which describes አያችሁ፣ በዚህ መለየት ትችላላችሁ። A paragraph which describes how someone or something looks like is called descriptive paragraph. descriptive paragraph ከሆነ አንድ ፓራግራፍ በውስጡ ብዙ አጀክቲቮችን ዲስክራይብ ለማድረግ ይጠቀማል ማለት ነው። ስለዚህ አንብባችሁ ብዙ አጀክቲቮች በዛ ፓራግራፍ ውስጥ ካሉ ያ ፓራግራፍ ዲስክሪፕቲቭ ፓራግራፍ ነው ማለት እንችላለን። So this is the right answer. ጥያቄ ቁጥር 52 A paragraph gives us information about something is called blank. A. Descriptive. B. Argumentative. C. Narrative. D. Expository. A paragraph gives us information about something is expository paragraph. expository paragraph ብለን እንጠራዋለን ማለት ነው። ስለ አንድ ነገር መረጃ ይሰጠናል። እንደገና ደግሞ ስለዛ ነገር ኤክስፕሌን ያደርጋል ማለት ነው። ኤክስፖዚቶሪ ራይቲንግ ወይም ደግሞ ኤክስፖዚቶሪ ፓራግራፍ ማለት ነው። ስለዚህ ትክክለኛ ምላሹ ዲ ላይ ያለው ኤክስፖዚቶሪ ፓራግራፍ ይሆናል ማለት ነው። ናይስ። Question number 53. The following is part of friendly letter except ስለዚህ ከፍሬንድሊ ሌተር ፓርት ውስጥ የማይመደበውን እንመርጣለን ማለት ነው። ኤክሰፕት ካለ እንደዛ ነው። ኤ በዲ፣ ቢ ሲግኒቸር፣ ሲ ሳሉቴሽን፣ ዲ ኢንሳይድ ደ አድሬስ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ኢንሳይድ ደ አድሬስ ነው ማለት ነው። ኢንሳይድ ደ አድሬስ ስንል ምን ለማለት ተፈልጎ ነው? በደብዳቤ ራሱን የቻለ ፎርማት አለው። ኢንሳይድ አድሬስ የሚባለው ፓርት የተቀባዩን ሙሉ አድራሻ ሙሉ ኢንፎርሜሽን የያዘው ክፍል ነው ኢንሳይድ ደ አድሬስ የምንለው ማለት ነው። ስለዚህ ኢንሳይድ ደ አድሬስ የፍሬንድሊ ሌተር አካል አይደለም ወይም ደግሞ ፓርት አይደለም ማለት ነው። እዛ ውስጥ ፍሬንድሊ ሌተር ውስጥ ኢንሳይድ ደ አድሬስ አይካተትም። ኢንሳይድ ደ አድሬስ የተባለው ፓርት የሚካተተው ቢዝነስ ሌተር ከሆነ ወይም ደግሞ ፎርማል ሌተር ከሆነ ነው ማለት ነው። ሰው ትክክለኛ ምላሹ
ዲ ላይ ያለው ኢንሳይድ አድሬስ ይሆናል ማለት ነው። ጥያቄ ቁጥር 54 An official letter that circulates in an organization is known as blank. A. Business letter. B. Application letter. C. Memo, memorandum ማለት ነው። D. Friendly letter. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ሚሞ ወይም ደግሞ ሜሞራንደም ይሆናል ማለት ነው። An official letter that circulates in organization is known as memo or memorandum. So the answer is C. ወደ ቀጣዩ ጥያቄ እናልፋለን። ወርድ ኦርደር ነው ወይም ደግሞ ጀምብል የሆኑትን ቃላት በስርዓቱ ኦርደራቸውን ጠብቀው እንዲቀመጡ በማድረግ ትክክለኛ ስቴትመንት ወይም ደግሞ ሰንተንስ እንዲፈጥሩልን ማድረግ ነው ማለት ነው። ስለዚህ እዚህ ጋር የተሰጡት ቃላቶች አሉ። are cars to drive latest easy ስለዚህ እነዚህ በስርዓቱ ሲቀመጡ a easy cars are latest to drive b latest cars are easy to drive c easy driver latest to ይላል latest to ለማለት ነው። እሺ ካርስ ይላል ዲ ላይ latest driver to ኢዚ ካርስ የዚህ ጥያቄ ትክክለኛ ምላሹ እነዚህ ነው። በስርዓቱ ስናስቀምጣቸው ቢ ላይ ያለውን ይሰጡናል ማለት ነው። ሌተስት ካርስ አር ኢዚ ቱ ድራይቭ ሶ ዘ አንሰር ኢዝ ቢ። ጥያቄ ቁጥር 56 ላቭስ ኤ ቶክ ማን ሌዚ ቱ የሚሉት ናቸው። ስለዚህ እነዚህ በስርዓቱ ሲቀመጡ ኤ ሌዚ ቶክ ላቭስ ቱ ኤ ማን ቢ ኤ ማን ቶክ to lazy loves C loves man talk to a lazy D a lazy man loves to talk የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው a lazy man loves to talk። ጥያቄ ቁጥር 57 I አሶሳ last 2 year went የሚሉት ናቸው የተሰጡት ቃላት ማለት ነው። ስለዚህ ትክክለኛው መልሱ የትኛው ነው? ኤ አሶሳ ላስት 2 year went I ቢ ላስት year አሶሳ 2 went I ሲ I went to አሶሳ ላስት year ዲ went to ላስት year አሶሳ I የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው I went to አሶሳ ላስት year ይሆናል። ናይስ። ወደ ቀጣዩ ጥያቄ ስናመራ ያው ስለ ፓንክቹዌሽን ካፒታላይዜሽን ነው የሚያወራው። ሰው ወደ ጥያቄዎቹ እናልፋለን። ጥያቄ ቁጥር 58 ኤ ላይ ዊ ሻል ሚት አት ብሎ ያው እዚህ ጋር 3 ከዛ 30 ፒኤም ይላል። ያው ካፒታላይዜሽኑን ነው። እንደገና ደግሞ ፓንክቹዌሽን እሱን ነው የምናየው ማለት ነው። እዚህ ጋር አሁን የተቀመጠውን ተመልከቱ። ምንድን ነው ይሄ ሲምቦል? ምንድን ነው? ኮማ ነው አይደለ? ስለዚህ ስለ ሰዓት ስናወራ ደግሞ ምንድን ነው የምንጠቀመው? ኮለን ነው አይደለ የምንጠቀመው። ስለዚህ ኮለን መኖር ነበረበት። ስለዚህ ይህንን እናስወግዳለን ማለት ነው። ከዛ ቢ ላይ አስቴር፣ ከዛ ኮማ አለ። ካን ዩ ሄልፕ ሚ። ሲ ላይ the man died on Monday question mark ነው ያደረገበት። ዲ ላይ ኦ what a large bird that is። እዚህ ጋር እንግዲህ ኦ ዋው አላስካልን ኤክስክላሜሽን ማርክ ነው የምንጠቀመው። እዚህ ጋር ፉል ስቶፕ ነው። እዚህ ጋር ደግሞ ኮለን መሆን ነበረበት። ኮማን ያደረገው። እዚህ ጋር ስንመጣ ደግሞ አስቴር ኮማ ካን ዩ ሄልፕ ሚ። ስለዚህ ይሄኛው ነው ትክክለኛው ምላሹ ማለት ነው። ሶ ቢ ኢዝ ዘ ራይት አንሰር። ጥያቄ ቁጥር 59 ኤ ላይ ምን ይላል? ሁ ኢዝ ዩር ኢንግሊሽ ቲቸር። ቢ ላይ ሁ ኢዝ ኮማ አለበት ዩር ኢንግሊሽ ቲቸር። ሲ ላይ ሁ ኢዝ ዩር ኢንግሊሽ ቲቸር። ዲ ላይ ሁ ኢዝ ዩር ኢንግሊሽ ቲቸር። እዚህ ጋር በስሞል ሌተር ነው የጀመረው፣ ትክክል አይደለም። እዚህ ጋር ደግሞ ኤክስክላሜሽን ማርክ ተጠቅመዋል፣ ትክክል አይደለም። እዚህ ጋር ደግሞ ሁ ኢዝ ብለን እዚህ ጋር ኮማ ተጠቅመናል። ከዛ ኢንድ ፉል ስቶፕ ነው የተደረገው፣ ትክክል አይደለም። ሶ ትክክለኛው መልሱ የሚሆነው ዲ ላይ ያለው ሁ ኢዝ ዩር ኢንግሊሽ
ቲቸር ካፒታላይዜሽን ተጠቅሟል። እንደገና ደግሞ ፓንክቹዌሽን ትክክለኛውን ፓንክቹዌሽን ተጠቅሟል ማለት ነው። ስለዚህ this is the right answer። ጥያቄ ቁጥር 60 ኤ ላይ my mother name is ጫልቱ፣ ቢ ላይ my mother's name is ጫልቱ፣ እዚህ ጋር ምንም አይነት አፖስትሮፊ የለም። ሲ ላይ my mother's name is ጫልቱ አፖስትሮፊ አለ። ያው እንደምትመለከቱት my mother's ብሎ እዚህ ጋር ኤስ አፖስትሮፊ ነው ያደረገው። ኤስ አፖስትሮፊ ነው ኤስ ጫልቱ ብሏል። ስለዚህ ትክክለኛው በፓንክቹዌሽን ደረጃ ሊሆን ይችላል፣ ካፒታላይዜሽን ሊሆን ይችላል። የትኛው ነው ትክክለኛው? የትኛው ነው? እስቲ ንገሩኝ። እስቲ ኮመንት ላይ ጻፉ፣ እኔ መልሱን ከመናገሬ በፊት። ኤኒዌይስ ትክክለኛ መልሱ የሚሆነው ሲ ላይ ያለው ማይ ማዘርስ ኔም ኢዝ ጫልቱ። ምክንያቱም እዚህ ጋር ስለ ፖሴሽን ወይም ደግሞ ስለ ቢሎንጊንግነስ ነው እየተወራ ያለው። ሰው አፖስትሮፊ ኤስ መጠቀም ግድ ይላል ማለት ነው። ሰው ሲ ኢዝ ዘ ራይት አንሰር። ለዛሬ ያስኩላችሁ የጥያቄና መልስ ፕሮግራሜ ይህንን ይመስላል። በቀጣይ በሌላ ክፍል እስከምንገናኝ ድረስ ይመቻችሁ። ባባይ